ሰላም ሰላም የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ከዛሬ ጀምሮ አንዳንድ ለምሳቃ ምን ይዛቸውን ሀሳቦች ሼር አደርጋችኋለሁ። ዛሬ አንድ ብለን እንጀምራለን። ዛሬ የምንሰራው ለቁርስ የሚሆነው ነው። በጣም ቀላል፣ በጣም ፈጣን ነው። የአራት ስላይስ ዳቦ ተጠቅሜ ያለው ለአንድ ልጅ የምቋጥረው ነው ማሳያችሁ። ከዛ ሁለቱን የለውዝ ቅቤ እንቀባዋለን። በደንብ ዳርዳሩ ድረስ በደንብ ቀቡት። ልጆቻችሁ ዳርዳሩን የማያኝኩ ከሆነ ደግሞ ቆርጣችሁን ቢሆን አውጡት። ነገር ግን የሚበሉት ከሆነ ዳር ድረስ ጫፍ ድረስ በደንብ ለውዙን እንቀባዋለን። ሁለቱን ስላይስ ከዛ ሁለቱን ስላይስ ደግሞ የስትሮበሪ ጃም ወይንም ማልማላት እናደርግበታለን። እሱንም ዳር ድረስ በደንብ ቀቡላቸው። እነሱ በሚወዱት አይነት አድርጋችሁ ትቀቡታላችሁ። ይሄ በጣም ፈጣን ጊዜም የሚቆጥብ ልጆችም የሚወዱት አይነት ነው። ስለዚህ እንደዚህ በደንብ እንቀባዋለን። ከዛ ሳንዱቹን እንሰራለን ማለት ነው። አንደኛውን ሳይድ ስትሮበሪ ጃም ወይንም ማልማላት፣ ሌላኛውን ደግሞ የለውዝ ቅቤ አድርገን ሳንዱቹን እንሰራና መጥበሻ ላይ ትንሽ የገበታ ቅቤ ወይንም ትንሽ ዘይት አድርገን ትንሽ ቶስት እናደርገዋለን። እንዲህ ያገላበጥን ቶስት እናደርገዋለን። ስለዚህ ሁለቱንም እንደዚህ ቶስት አድርጌ አዘጋጅቻለሁ። ከዛ ምሳቃችሁ በሚችልላችሁ በሚያስገባላችሁ ቀን ቆርጣችሁ ታዘጋጁታላችሁ። ስለዚህ እኔ አንዱን 4 ቦታ ምሳቃ ላይ ለማስገባት እንዲመቸኝ አንዱን 4 ቦታ አድርጌዋለሁ ሳንዱቹን። ከዚያ እንደዚህ በደንብ ድር ታደርጉትና ማንኛውንም ያላችሁን ሲረፕ ታደርጉበታላችሁ። የቻክሌት ሲረፕ ሊሆን ይችላል ወይም ደግሞ ማርም ሊሆን ይችላል። ያላችሁን ነገር ፈሰስ ታደርጉበታላችሁ። ባታደርጉበትም ችግር የለውም። ከጎን ደግሞ እናንተ የምትልኩላቸውን ማንኛውንም አይነት ፍሩት አድርገን ከተን እናዘጋጃለን። የዛሬ ቪዲዮ ይሄ ነው። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ሌሎች ሀሳቦችንም ሼር አድርጋችኋለሁ። ወዳችኋለሁ። ቻው ቻው።